ለመሆኑ በአሁን ሰዓት የዶላር ምንዛሬ ዋጋ በጥቁር ገበያ እየቀነሰ መምጣቱ ለምን ይመስላችኋል? ይህ ደግሞ የሁሉም ሀገራት የምንዛሬ ዋጋ እንዲቀንሱ ምክንያት እንደሚሆን ታውቃላችሁ? በዛሬው ፕሮግራማችንም ዕለታዊ ምንዛሬ ዋጋ ከምን ደርሷል የሚሉትን ሙሉ ዝርዝር ሀገራት እንዲሁም ደግሞ የዶላር ምንዛሬ ዋጋ በጥቁር ገበያ እየቀነሰ መምጣቱ ከምን ጋር ተያይዞ ነው የሚሉትን ዝርዝር መረጃ ይዘናል። እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 7 2018 እንደምታውቁት ከሰሞኑ የዶላር ምንዛሬ ዋጋ ከመቀነሱ ጋር ተያይዞ ሁሉም ሀገራት የምንዛሬ ዋጋቸው ቀንሷል። ለዚህም መቀነስ ዋነኛው ምክንያት የሆነው መረጃ የምነግራችሁ ይሆናል። እንዲሁም በዛሬው ዕለት የ17 ሀገራትን በጥቁር ገበያ እንዲሁም በባንክ የ8 ሀገራትን የጨመሩም የቀነሱ ሀገራቶች ካሉ አንድ ባንድ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋስ ቀንሷል የሚሉትን ሙሉ ዝርዝር ወደ እናንተ ልናደርስ ነው። እንግዲህ ከሰሞኑ የምንዛሬ ዋጋ መቀነሱ ብዙዎችን እያነጋገረ ይገኛል። ይህም የሆነበት ዋነኛው ምክንያት ደግሞ ከዚህ ቀደም ዶላርን እየገዙ የነበሩት አብዛኛው በንግድ ስራ ላይ የተሰማሩ ሲሆን በርካታ የዓለማችን አየር መንገዶች በረራ ማቋረጣቸውና የዱባይና የቻይና ተጓዦችም ፍላጎታቸው መቀነሱን ተከትሎ እንዲሁም በመካከለኛው ምስራቅ ያለውን የጦርነት ሁኔታ ከመባባሱ ጋር ተያይዞ የምንዛሬ ዋጋ እንግዲህ እጅግ በከፍተኛ ሁኔታ እየቀነሰ ይገኛል። ብዙ ተንታኞችም ከዚሁ ጋር ተያይዞ በድጋሚም እንደሚቀንስ ሐሳባቸውን እየሰጡ ነው። ለመሆኑ በዛሬው ዕለትስ ያለው ምንዛሬ ከምን ደርሷል የሚለውን ደግሞ የአሜሪካ ዶላርን በማስቀደም ሁሉንም ሀገራት በማስከተል እንዲሁም ደግሞ የባንክ ምንዛሬን ወደ መጨረሻ ላይ የማደርሳችሁ ይሆናል። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት 184 ብር ከ93 ሳንቲም ሲመነዘር 100 የአሜሪካ ዶላር 18493 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 242 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24270 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 211 ብር ከ95 ሳንቲም ሲመነዘር 100 ዩሮ 21195 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 599 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 59990 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ01 ሳንቲም ሲመነዘር 100 የሳውዲ ሪያል 4901 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ22 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ22 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 128 ብር ከ87 ሳንቲም ሲመነዘር 100 የካናዳ ዶላር 13887 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 489 ብር ከ95 ሳንቲም ሲመነዘር 100 የባህሬን ዲናር 48980 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 258 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 25820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 479 ብር ከ70 ሳንቲም ሲመነዘር
100 የኦማር ሪያል 47970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላርን ስንመለከት 129 ብር ከ73 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12973 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2570 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ32 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ32 እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 58 ብር ከ05 ሳንቲም ሲመነዘር 100 የእስራኤል ሽቅል 5815 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት፣ በነገራችን ላይ የአዋሽ ባንክ እንደምታውቁት ከተለያዩ የዓለም ሀገራት ሆናቸው ወደ ሀገር ቤት ገንዘብ እንድትልኩ አዲስ አሰራር ተግባራዊ ማድረጉን ቪዲዮ ሰርቻለሁ። ገብታችሁ መመልከታችሁን እንዳትረሱ ያላያችሁ ማለት ነው። በዚህም አንድ የአሜሪካ ዶላርን 153 ብር ከ26 ገዝቶ 156 ብር ከ33 እየሸጠ ይገኛል። ይህም ከዕለታዊ ምንዛሬ ዋጋ ተመን ላይ እንግዲህ ተጨማሪ 4% ጉርሻ መኖሩን በባንኩ ያገኘነው መረጃ ያመላክታል። ዩሮን ስንመለከት 181 ብር ከ50 ገዝቶ 185 ብር ከ13 እየሸጠ ይገኛል። የእንግሊዝ ፓውንድን 207 ብር ከ52 ገዝቶ 211 ብር ከ67 እየሸጠ ይገኛል። የስዊስ ፍራንክን 195 ብር ከ64 ገዝቶ 199 ከ55 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ09 ገዝቶ 43 ብር ከ95 እየሸጠ ይገኛል። የዱባይ ደርሃምን 44 ብር ከ02 ገዝቶ 44 ብር ከ90 እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ41 ገዝቶ 113 ብር ከ63 እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን እንዲሁም ደግሞ የጥቁር ገበያ ሁሉም ሀገራት በዛሬው ዕለት እንግዲህ በጣም ቅናሽ አሳይተው ሙሉ ዝርዝር መረጃውን ወደ እናንተ አደርሰናል። እንግዲህ የጥቁር ገበያ ሐዋላ ከዚህም በላይ ይቀንሳል። ይህ ቅናሽ ለሀገራችን እጅግ በጣም መልካም የሆነ ስኬት ነው እያልኩኝ ሁላችሁም ቪዲዮን ላይክ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።